ኦኬ እሺ። ክርስቶስ እንደተናገረው ከመቃብር ተነስቷል። ሰው ትንሣኤን እኛ የምናምን ሞተን እንደምንነሳ የምናምን ክርስቶስ ተነስቷል፣ ሕይወትን ሰጥቶናል፣ ሞትን በሞቱ ገሎልናል ብለን እናምናለን። ሞተን አንቀርም እንነሳለን የሚለውን በተግባር አሳይቶናልና በዛም እናምነዋለን። ነሲር ሙስሊም ነስር አስወጣሽ እንዳታስገባው ደግሞ። ኦኬ ሰዎች አስቀድመው በሞት ፍርሃት ውስጥ ነበሩ። ከሞትን በኋላ እንነሳም የሚል ፍራቻ ነበራቸው። ስለዚህ ዝም ብለን መብላት መጠጣት ደግሞ ከበላን ከጠጣን እንዲሁ ሞተን እንቀራለን የሚል ነበረ እምነታቸው። ክርስቶስ ግን ሞተን እንደማንቀር እንደምንነሳ ማስተማር ብቻ ሳይሆን ያስተማረውን አድርጎ አሳየናል። እዚህ ማቴዎስ ወንጌል ላይ እንደምትመለከቱት ኢየሱስ ምን አለ? ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፍቶችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጽላቸው ጀመር። መከራ እቀበላለሁ፣ እገደላለሁ፣ በሦስተኛ ቀንም እነሳለሁ። እነሱ ሰው ከሞተ መነሳት የለም የሚሉ ብዙዎች ነበሩ። እንብላ እንጠጣ፣ በቃ ከሞትም ሞትን ነው፣ አፈር ሆነን የምንቀር ነን፣ ስለዚህ ትንሣኤ የለም ብለው የሚያምኑ ነበሩ። ብዙዎቻችንም ሞትን የምንፈራው እንደምንነሳ በደንብ እርግጠኛ ስላልሆንን ሊሆን ይችላል። ሞትን የምንፈራው ትንሣኤን ካለማወቅ ሊሆን ይችላል። ትንሣኤን በደንብ የምታውቅ ከሆነ እንደምትነሳ የምታምን ከሆነ ሞት ዚስ ማች የሚያስፈራ አይደለም ማለት ነው። ወደ ተሻለው ዓለም የምትሄድበት ነው እየተባልክ ይህንኛውን ዓለም ብቻ ልወደው አይችልም ማለት ነው። ጥበብ ምዕራፍ 2 ላይ በደንብ ያስቀምጠዋል። ከሞትም ሞትን ነው፣ ተስፋም የለን፣ አፈር እንሆናለን፣ ማንም አያስታውሰን። ስለዚህ እንብላ እንጠጣ፣ በቃ እንደፈለገን እንስከር፣ እንጨፍር፣ እንደፈለገን እንኖር፣ ትንሣኤ የለንም ብለው ያምኑ ነበሩ። ኖ ትነሳላችሁ ሲል ክርስቶስ በስጋ መጣ። ቅዱስ ጳውሎስም ለዛ ነው ክርስቶስ ካልተነሳ እምነታችን ከንቱ ነው የሚለው። ትንሣኤ ለክርስትና ክርስቶስ ሞትና ትንሣኤ ለክርስትና ልቡ ነው፣ ዋና መሰረታችንም ነው። እንነሳለን ስንል ህይወቱን ስለሰጠን ነው። ሞትን ሽሮ ህይወትን ስለሰጠን። ሞት በአዳም በኩል ገባ፣ ህይወት በክርስቶስ መጣ አይደል? አንደኛ ቆሮንቶስ ምዕራፍ 15 በጣም ወደው ክፍል ነው፣ አንብበው። ንጽጽሩ በጣም ደስ ይላል። ጀምሮ ላንብብላቸው እስከ 15 አካባቢ። ደግሞ ከ20 ጀምሮ ይመስለኛል። አንደኛ ቆሮንቶስ ምዕራፍ 15 እንግዲህ ሐዋርያው ጳውሎስ ስለ ክርስቶስ ኢየሱስ ትንሣኤ ስለ ምስክሮቹ በደንብ የተናገረበት ያብራራበት ክፍል ነው እና ላንብብላችሁ። ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁበት በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። ስለዚህ የሚድኑበትን ህይወት የሚያገኙበትን ወንጌል ሊነግራቸውን ሐዋርያው ጳውሎስ ከክርስቶስ ኢየሱስ የተቀበለውን ጌታ የነገረውን ጌታ የገለጸለትን ያንን ወንጌል ሊናገር ነው። ያ ደግሞ ህዝቦች፣ ሰዎች የሚድኑበት፣ ክርስቲያኖች የሚድኑበት ነው። ከዛ ውስጥ ምንድነው? ክርስቶስ ኢየሱስ ከሙታን ተነስቷል የሚለው ነው ማለት ነው። ያ የሚያድን ወንጌል ስለሆነ ምን አለ? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ።
እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛውም ቀን ተነሳ ብሎ ይናገራል። ቀጥለዋለሁ። ክርስቶስ ኢየሱስ አስቀድሞ ምንድን ነው የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥና ሊያድን እንጂ ለሌላ አልመጣም ብሎ ክርስቶስ ኢየሱስ ይናገራል። ሰዎችን ለማዳን ራሱን ቤዛ ሊያደርግ ነበር የመጣው። ነገር ግን እሱም ደግሞ በሦስተኛው ቀን እንደሚነሳ በጣም በተደጋጋሚ ተናግሯል። ክርስቶስ ኢየሱስ በምሳሌ ነግሯቸዋል። ለምሳሌ ዮናስ በአሳ አንበሪ ሆድ ውስጥ 3 ሌሊትና 3 ቀን እንዳደረ እንዲሁም ደግሞ የሰው ልጅ በከርሰ መቃብር ውስጥ 3 ሌሊትና 3 ቀን ያድራል ብሎ ያ የዮናስን ምልክት እንኳን ተናግሮ ነበር እና ክርስቶስ ስለ ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው እንደተናገረ መጽሐፍ ቅዱስ ይናገራል። ሐዋርያውን ጳውሎስ ደግሞ ጨምሮ ይሄንን ይነግረናል ማለት ነው። እንደተነሳ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል ይልና ከዚያ በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ያ ክርስቶስ ኢየሱስ እንግዲህ ከመቃብር በታላቅ ኃይል ከተነሳ በኋላ ከትንሣኤው በኋላ ማለት ነው ለሐዋርያቶቹ ለ40 ቀን በተለያየ አጋጣሚ ታይቶላቸዋል። በተለያየ አጋጣሚ ብርሃነ ትንሣኤውን ገልጦላቸዋል እና ያንን እየነገረን ነው። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኛል። እዚህ ጋር ትሑቱ ሐዋርያው ጳውሎስ ትህትናውን በዚህ ልክ ነው በነገራችን ላይ የሚገልጸውና ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። የሐዋርያ ሥራ ምዕራፍ 9ን ካነበባችሁ ክርስቶስ ኢየሱስ ለሐዋርያው ጳውሎስ እንዴት እንደተገለጸለት ስለሚናገር ማለት ነው እና ክርስቶስ ኢየሱስ አናግሮት ነበር ሐዋርያው ጳውሎስን። ክርስቶስ ከትንሣኤ በኋላ ካረገ በኋላ ለሐዋርያው ጳውሎስ ደግሞ ተገልጾለት ነበር እና ያንን እየነገረን ነው። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ። ተመልከቱ የሐዋርያው ጳውሎስን ትህትና ማለት ነው። አስቀድሞ እንግዲህ ክርስቲያኖችን የሚያሳድድ ቤተክርስቲያን የሚያፈርስ ነበረ። ክርስቲያኖችን በኢየሱስ ስም እንዳይናገሩ የሚናገር ነበረ፣ የሚያዛቸውም ነበረ እና ነገር ግን ጌታ ኢየሱስ ክርስቶስ ከተገለጸለት በኋላ የትንሣኤውን ብርሃን ካሳየው በኋላ በፍጹም ልቡ ታዞ ወንጌልን መስበክ ስራ አድርጎ ነበር ማለት ነው እና ያንን እየነገረን ነው። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ ይላል። እንግዲህ ትንሣኤ ሙታን የለም የሚሉ ነበሩ። አሁን አንደኛው ይሄ የአንደኛ ቆሮንቶስ የተጻፈበት ምክንያት ምንድን ነው? ክርስቲያኖች ሆነው ነገር ግን ወንጌል ተሰብኮላቸው በትንሣኤ ሙታን ያላመኑ ነበሩ። አስቀድሞ አህዛብ የነበሩ፣ አስቀድሞ ሃይማኖት የሌላቸው የነበሩ፣ ጣዖት አምላኪያንም የነበሩ፣ ነገር ግን በትንሣኤ ሙታን የማያምኑ ነበሩ እና ያን አስተሳሰባቸውን ይዘው ቀጥለው ነበረ። እሱን ሊገስጻቸው ይህን መልእክት ጽፏል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ እርሱ አላስነሳውም እያለ ስለ ትንሣኤ ሙታን እንዳለ ክርስቶስም እንደተነሳ እንደዚህ ይነግራቸዋል። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ለሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ይወጣል እንደዛ ብትል ካልተቀበሉ ማለት ነው። ለምንድን ነው እንደዛ የምትለው? አይ ብዙ እግዚአብሔር ስለሚመስሉኝ ነው። ኦራይት አንተ ቁርአን ሸፋ ይሆናል አይሆንም?
አይሆነኝም። ኦኬ ጥቁሩ ድንጋይ ሸፋ ይሆናል አይሆንህም? ምንም አይሆነኝም። አላህ ብቻ ነው ሸፋ የሚሆን። መሐመድ ሸፋ ይሆናል አይሆንህም? የቱ ጋር ነው ሸፋ ሆናለሁ ያለ? እጅግ በጣም ብዙ ቦታ ላይ ሐዲሶቹን አትቀበላቸውም? ሱራ 651 ላይ አላህ ሸፋ ይሆናል አይደል? አንዴ ሱራ 651 ወይንም 71 አካባቢ ክፈትልኝ። ማለት አማላጅ ማለት ነው። ምንድን ነው የምትሉ? አንብበው እስኪ 51 አንብበው። ኦኬ አንብበው። አማላጅ ማለት አንዱ ከአንዱ ጋር ለምኖ የሚሆን ብቻ የሚያስታርቅ ማለት ነው። አማላጅ ማለት ለምሳሌ እኔ እናንተ ብንጣላ እንደምንም የሚያስታርቅ ያ አማላጅ ልላክ ወይ ይባላል። እዚሁ ከፍ አድርገው 70ኛውን አያማርገው አማላጅ ልላክ ወይ ይባላል። ኧረ አማላጅም የለው ያስታራቂ የሚል ዘፈን ብሏል በሀገራችን። ተው እኔስ በደንብ አስተውል። አማላጅ በማስታረቅ ጣልቃ የሚገባ ማለት ነው። ሁለት የተጣሉ አካላት ካሉ እነኛ መካከል ገብቶ የሚያስታርቅ የሚለምን ማለት ነው። ራሱ ይለምናል ማለት ነው። ምን ማማለድ ለምን አስፈለገው? ኦኬ እንደዚህ ይላል ራሱ ከራሱ ጋር እነዚያንም በሃይማኖት በሃይማኖታቸው ጨዋታና ላገጥ አድርገው የያዙት ቅርቢቱም ሕይወት ያታለለቻቸውን ተዋቸው። በእርሱም ነፍስ በሰራችው ስራ እንዳትጠፉ አስታውስ። ለእርሱ ከአላህ ሌላ ረዳትና አማላጅ የላትም። ስለዚህ እንደ ቁርአናችሁ አላህ ረዳታችሁ ነው፣ አንድ አማላጃችሁም ነው፣ ሁለት። ቡሃሪ 74 ነኝን ክፈተው አንዴ ክርስቲያን። ኧረ ተው እሱን ተው። ይሄ በቂ እኮ ነው። እኔ ደግሞ ልጨምርልህ። የአረብ ጋዜጣ ትከፍታለህ እንዴ? የአረብ ጋዜጣ ደስ ይላል። ቁርአንም አለ አይዞህ። ቡሃሪ 74:39 ነው አይደል? መጀመሪያ አካባቢ መሰለኝ። ዝቅ አድርገው። on the day of Allah and messenger shall see our በሰርች ላድርገው በእንትን ተሳስቻለሁ። ያ አመጣለን አላመጣለን። ምንም ለዲስ ነው። ቆይ ያሳያል። ጥቁሩ ድንጋይ አይደለም። ያው እሱ እያሳየኝ እኮ ነው። ኤንጅልስ ፕሮፌት ዋት ኢንተርሲድ እንደሚያደርገው አንብበው። እሺ ምን ይላል? ደን ዘ ፕሮፌት ነቢያቶች ኤንድ ዘ ኤንጅልስ መላእክቶች ኤንድ ዘ ቢሊቨርስ ዊል ኢንተርሲድ ያማልዳሉ። ከዛ በኋላ የመጨረሻው ምልጃ ደግሞ የአላህ ምልጃ እንደሆነ ይናገራል። ይሄን አዲስ ትቀበላለህ አትቀበልም? አረ የራሱን ማን ነው ያወራ? የነዲስ ማን ይመስላል? ማን ነው? አሳየው ማን እንደሆነ። ዝም ብዬ ወረቀት ሁላ ያመጣ ሊቀበል እንዴ? ቡሃሪ ነው። ቡሃሪ የት አውቀዋለሁ? ቁርአን ውስጥ ቡኻሪ የሚባል የለም፣ ቡሃሪ የሚባል የለም። ስለዛ አትቀበለውም አይደለ እንዴ? ግዴታ አይደለም መቀበል። አትቀበለውም ማለት ነው። ኦኬ። ስለዚህ
ሐዲሱ ላይ ግን ምልጃ አለ አይደለ? ነቢያቶች ያማልዳሉ፣ ጥቁር ድንጋይ ያማልዳል፣ መላእክቶች ያማልዳሉ። አትቀበላቸውም? ቁርአን ላይ ነኝ የለም። ቁርአን ላይ የለም። ቁርአን ላይ አትቀበላቸውም? የለም ነኝ እንደዛ የሚል። አትቀበላቸውም? ነኝን እነዚህ እኮ ነብዩ አያውቃቸውም እኮ። መልካም እሺ። ሱራ 33 43 አንዴ ክፈትልኝ። ነብዩ አያውቃቸውም። ደስ ይላል። ነብዩ ማያውቃቸው ክፍሎች አሉ። ነብዩ ካላወቃቸው ለምንድን ነው እንትን የምትሉት? እኔ አሁን ሰላት አለ ወይ ብትለኝ፣ አዎ አለ። ለአላህ ስገድ፣ ለአላህ ይረድ ይላል። አመጣልሃለሁ። አንብበው። እሺ ይሄንን አንብበው። ክርስቲያን አንብበው። ኦኬ ላንብብለት። እሺ እርሱ ያ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎች ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። ለአማኞችም በጣም አዛኝ ነው። ተቀበለዋለን። ከድር መላእክቶቹም ብርሃን የሚለምኑላችሁ ናቸው። ድምፅ አለ። እንደሚለምኑላችሁ እንሰማለሁ። ትቀበላለሁ። ይሄን ምን እርሱ ያ ለእናንተ አልሰሙትም እኮ ምን ይላል? አንብበው ድገምና ክርስቲያን። እሺ እርሱ ያ ለእናንተ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎችም ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። መላእክቶቹ ምሕረትን ድንገት ስለጠየቀኝ ነው እንጂ እኔ ከብድብሃለሁ። ተው ከድር 46 31 እሺ ላንብብለት። ያ እሺ ወገኖቻችን ሆይ የአላህን ጠሪ ተቀበሉ፣ በእርሱም እመኑ፣ ከኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ማነው ቅጣት የሚምረው? ያድናችኋል። ማነው? ቆይ በይ አንዴ መልሰው። ከድር ወገኖቻችን ሆይ ፕሊስ ከፋል የአላህን ጠሪ ተቀበሉ። የአላህ ጠሪ ማን ነው? ጥሪ ነው። ጠሪ ጥሪ አይደለም። የአላህ ጥሪ ጠሪ 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 ስላላ የሚጠራችሁ ጠሪ ማን ነው? ስትል ለአንብቦ እስኪ እንደገና ሙሉ አንብበው። ጠሪ ነው ወይስ ምንድን ነው? ጥሪ ነው ጠሪ? እኔ አልገባኝ። ጠሪ የአላህን ጠሪ የአላህ ጥሪ ከሆነ እሱ እየጠራ መሐመድ ማለት ነው። አላህማ አይጠራም፣ በመሐመድ ነው የሚጠራ። መሐመድ ነው የሚጠራ። መሐመድን ተቀበል እያለ ነው። እሱ እኮ እንደመጣበት ነው እንጂ የአላህ ጠሪ እያለ እኮ ነው። የአላህን ጠሪ ተቀበል። የአላህ ጠሪ ማን ነው? ቁርአንማ በኋላ እኮ የተጻፈው ቁርአን ራሱ አይታወቅም እኮ እና ስለዚህ ቁርአን ነው ኃጢአቱን የሚምረው ማለት ነው። ችግር የለውም። እንደዛማ በደንብ አስተውል። የአላህ ጠሪ ቁርአን ነው ወይንስ መሐመድ ነው? እንድትቀበለው የታዘዝከው ማንን ነው? እንድትቀበለው የታዘዝከው እኮ ነው እኮ። የአላህን ጠሪ ተቀበለው እንድትቀበለው የታዘዝከው ማንን ነው? የአላህ ጠሪ ማን ነው? የአላህ ጠሪ ማን ነው? የራሱ ነው ቁርአን። ኦኬ ቁርአን እሱ ተብሎ ይጠራል። ጾታ አለው ቁርአን ተጽፏል። ያው ተጽፎ የለ እንደ ጽሁፍ በጽሁፍ ሰፍሮ የለ እንደ ወረቀት ላይ። እሺ ቁርአን ጾታ አለው። አንተ ተብሎ እሱ ተብሎ ይጠራል ቁርአን። እሺ ተስማማው። እሺ ተስማማው። ከድር በአንተ ተስማማው። የአላህ ጠሪ ቁርአን ነው ብሎናል። እሺ
ምን ይላል? የአላህን ጠሪ ተቀበሉት። ማንን? ቁርአን ነው ያላህ ጠሪ። እርሱ ቁርአን በቁርአን በእርሱ የተባለው በቁርአን እመኑ። እሺ በቁርአን እመኑ። ቁርአን ከኃጢአታቻችሁ ለእናንተ ይምራልና ከአሳማሚ ቅጣትም ያድናችኋልና። ቁርአን ከኃጢአት ይምርሃል? ቃሉ የንግግሩ የአምላክ የእንትን ስለሆነ ቁርአኑ ይምርሃል። እናመሰግናለን። በደንብ አስተውሉ። አላህ አለ፣ ቁርአን አለ። አላህ አንተ ተብሎ እንደሚጠራው ቁርአንም ምን ተብሎ ይጠራል? አንተ ተብሎ ይጠራል። ፐርሰን ሆኖ ማለት ነው። እንደገና ደግሞ ኃጢአት መማር ይችላል። አላህ አንተ ተብሎ እንደሚጠራው ሁሉ ቁርአንም ቃሉ አንተ ተብሎ ይጠራል። ፐርሰን ሆኖ ኃጢአትም ይምራል። ሃው መኒ ፐርሰን ዱ ዩ ሃቭ? ሁለት። አላህ አለ፣ ቃሉ ቁርአን አለ። ስንት አካል አላህ አለ? አሚን ስንት አካሎች አሉ? ሁለት አካሎች አሉት ማለት ነው። የምታመልካቸው አንተ ተብለው የሚጠሩ የምታመልካቸው ሁለት አማልክት እያመለክ ነው ማለት ነው። እናመሰግናለን። ስለዚህ አንተ ጋር ሲመጣ እንደዚህ ይሆናል። ለምን ምስቀው? አረ የለም እንደዛ የሚባል የለም። አንተ እኮ ነው ያልከኝ ቁርአን ነው ብለህ ያላ ቁርአን ፎና ንግግሩ ሁለት ነው እንዴ? እኔና አላህን እያመሳሰልከን ስለሆነ እናመሰግናለን። ሱራ 16:74 ላይ ነው እንደዚህ 70 አካባቢ ላይ አላህ ለአላህ ምንም ቢጤ የለውም ምሳሌ አትስጥ ቢለም አንተ ከኔ ንግግር ጋር የአላህም ንግግር እንደኔ ድምፁ እንደኔ ከሆነ እንደኔ ዝርው ከሆነ በአየር ላይ የሚፈስ ከሆነ የአላህ ቃልም ንግግሩም እናመሰግናለን። አላህ ፍጡር ነው ማለት ነው። አይደለም መልስልኝ እንጂ ቀጥታ ወይ ከክርስትና ይወጣል እንደዛ አይነት ሰው? እንዴት አይነት ሰው? አንድ ብቻ ሸፋ የማያምን ሰው አንድ እመልስልሃለሁ። እሱ ሱራ 5:35 አንዴ ክፈተው። ሱራ 5:35 ኢንቴንሽን ምንድን ነው? እሱ አሁን በምልጃ ላምንም ስትል እመጣበታለሁ። አንዴ 5:35 ይህን ክፍል አንብብና ሲፈስረው ነጃት አንድ የሚታርጊ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም ወደ ማን ነው? እርሱ የተባለው ማን ነው? እርሱ ነው። ማን ነው እርሱ? እናንተ ያመናችሁ አላህን ፍሩ፣ ወደ እርሱም መቃረቢያን ፈልጉ ይላል። እርሱ የተባለው ማን ነው? እርሱ የተባለው ማን ነው? እሱ ራሱ ነው። ራሱ የተባለው ማን ነው? እሱ ራሱ አላህ ነው የምለው። ኦኬ አላህ ወደ አላህ መቃረቢያን ፈልጉ ይላል። ምን ማለት ነው? መቃረቢያ ማለት ሰላት ነው። ሰላት የሚለውን አሳየኝ። እዚህ ጋር ኬታ መጣው አይደለም። እዚህ ጋር ከ114ቱ ምዕራፍ ውስጥ መቃረቢያ ማለት ሰላት ነው የሚለውን አሳየኝ። እኛ የምንቀርብበት እንደዛ ነው። በሰላት ነው አይልም። ኤኒዌይስ ታያስካየ ነጃት ምን አልሽ? ነጃት ውጣ እያለች ነው። አልቻልክም። ውጣ። ነጃት አምሮ የላትም። እሺ ነጃ ቀጥይ። እሺ አንቺ የአላህ መቃረቢያ ምንድን ነው ብለሽ ነው የምታምኘው? የኔን ጥያቄ ትመልስልኝ መጀመሪያ። የአላህ መቃረቢያ ምንድን ነው ብለሽ ነው የምታምኘው? ሙሐመድ ያመንደኛል ጥያቄን ትመልስልኛለህ ወይ እያልኩ ነው። ተጠይቂያለሽ። ሙሐመድ ሸፋ ይሆንሻል? አዎ። ጥቁሩ ድንጋይ ሸፋ ይሆንሻል? አዎ። የቂያም ቀን ነው የማወራውን አዳምጠኝ መጀመሪያ። አንድ ጥያቄ ጠይቀኸኛል፣ ልመልስልህ። ሸፋ የሚሆኑሽን እሺ፣ ከሌ እንደዚህ ሸፋ ይሆኑሻል። ሸፋ የሚሆኑሽን
እነኚህ ሸፋ ይሆኑኛል በይና ቀጥይ እስኪ እኔ ቀጥይ። በመጀመሪያ ልንገር የተጻፈ ነገር እናንተ የምታመጡትን ማንኛውንም ነገር አልቀበልም። ሁሉንም የተጻፈ ነገር እውነት ነው ብዬ አልቀበልም። የማውቀውን ብቻ ነው የምቀበለው ማለት ነው። ስለዚህ ጭንቅላትሽን ብሎክ ካደረግሽው ካለምን አንቺ የምታውቂውን ደግሞ ተረት ከሆነ እኛን መዝነዋለና ቀጥይሽ። ተረት አይደለም። አንተ የፈለከውን ልትጠይቀኝ ትችላለህ። ያኔ እኔም ደግሞ ልጠይቀህ እችላለሁ። ግን ደግሞ አረበኛ ተጽፎ ወደ አማርኛ የተተረጎመ ሁሉንም እኔ አልቀበልም እያልኩ ነው። ሁሉም የሰው ልጆች ስህተት አለባቸው። ያኔ አይደለም ፊደል ላይ በተግባር ለራሱ የሆነ ስህተት የሚሳሳቱ ሰዎች አሉ። ያኔ የተጻፈ ነገር በሙሉ እውነት ነው ብለህ እንደ ማስረጃ ማቅረብ አንተ አትችልም። ነጃት ስህተት አለ ካልሽ እኮ የራስሽን ጥያቄን ስመልስልህ ደግሞ አዎ ረሱል ሰለላሁ ዐለይሂ ወሰለም አማላጃችን ናቸው። ኢንሻአላህ የቂያም ቀን ያማልዳሉ። ኡመቴን ጀነት ግቡ ሲባሉ መጀመሪያ ኡመቴን ነው የሚሉት። ይሄ እውነት ነው። ምኑ ጋር ነው የምለው? ነጃት ምኑ ጋር ነው እንደዛ የምለው? ሐስቢ አላህ ሐስቢ አላህ እፎ አሁን እኔ ካንተ ጋር ነው የማወራው። ሐስቢ አላህ ሳይሆን ሐስቢ አላህ ቁርአኑ ጋር ትጋጫለሽ። ቆይ ከደር ቁርአኑ ስለዚህ እየዋሸ ነው አላህ ብቻ ነው አማላጅ ያለው ማለት ነው። አንዴ ክፈተው ክርስቲያን ሱራ 6:50 እና አላህ አማላጅ ነው የሚላል በሚገባ አላህ ለማኝ ነው ይላል። አላህ ማንን ነው የሚያማልደው? ከማን ነው የሚለምነው? ጻድቅ የሚያለቅሳለ ሰርሽ አክቹአሊ እሺ አሳይ እሺ መሐመድ ህዝቦቼ ያድንልኝ ብሎ ይለምናል ያማልዳል። አላህስ ማንን ነው እባክህ አድንልኝ ብሎ ኢየሱስን ነው ጌታችንን ይለምናል አላህ። ይሄው እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰቢያን የሚፈሩትን ይጠነቀቁ ዘንድ በእርሱ አስፈራራ ይላል። ከማን ውጪ ረዳትና አማላጅ የሌላቸውን ከእርሱ ውጪ እርሱ ማን ነው? አላህ። ቁጥር 7 ላይ ያርግላት። ድምፅ በጣም አለ። አንድ ደቂቃ ባድኝ ያለሳሉ። ኦኬ እንደዚህ ይላል። እነዚያንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ሕይወት ያታለለቻቸው ተዋቸው፣ ወጣች። በእርሱም በቁርአን ነፍስ በሰራችው ስራ አትጠየቅ እንዳትጠፋ አስታውስ። ለእርሷ ካላህ ሌላ ረዳትና አማላጅ የላትም። ካላህ ሌላ ምን የለም? ከድር ረዳትና አማላጅ። አንተ አሁን ቁርአኑ እንዳይጋጭብህ ነው አዲሱን አልቀበልም ብለሽ የመጠጥከው። ቁርአኑ አላህ ብቻ ነው የሚጋጭ ነገር እንዴት ተቀበል? ስለዚህ ባንች ኦፍ መረጃን ትክዳለህ ማለት ነው። ነብይ ተናገረ ተብሎ በቡሃሪ በሙስሊም በአቡዳውድ በአናሳይ የተለያዩ ኪታቦች ላይ ያሉት እንዳለ ውድቅ ይሆናሉ። እናመሰግናለን። ኤኒዌይስ ቅድም ባመጣሁልህ ላይ ቁርአን ላይ ሱራ 5 አልታዘዙም እንድጻፉ ተብሎ አልታዘዙም። ለዛ ነው ስለዚህ እኛ ጋር ምልጃ ጸሎትና ምልጃ ለሰው ሁሉ እንዲደረግ ታዟል። ስለታዘዘ የመጽሐፍ ቅዱስ አስተምሮ አንቀበልም ማለት አይቻልም። ክርስቶስ ሲናገር ብትወዱኝስ ቃሌን ጠብቁ ብሏል። ክርስቶስን እወዳለሁ የሚል ካለ እሱ የሰጠውን አስተምሮ በሙላት መቀበል ግዴታ ነው። ስለዚህ ይሄ ፓርቶችን ነጥዬ አልቀበልም፣ እንደዚህ ያልካቸውን አልቀበልም ማለት አይቻልም። ስለዚህ ጸሎትና ምልጃ ለሁሉም እንዲደረግ ታዟል። ኢንተርኮኔክት የምንሆንበት ከእነሱ ጋር የምንገናኝበት ህብረት የምናደርግበት ከቅዱሳኖቹ ጋር የምንነጋገርበት ስለሆነ ይሄ ራሱ አንዱ ከእነሱ ጋር ህብረት የምናደርግበት ስለሆነ ከእነሱ ጋር ኮኔክሽኔ ማቆም ፈልጋለሁ ህብረት አላደርግም ማለት አይቻልም። ክርስትና በራሱ ህብረት ስለሆነ ማለት ነው። ያንን ህብረት እኔ በመጠስ ፈልጋለሁ ማለት አይችልም። አንዱ ተነስቶ ይሄ ትክክል አይደለም አልፈልግም ማለት አይችልም።
አስተምሮቱ ስህተት ነው ማለት አይችልም። በራሱ ጸሎት ማድረግ ይችላል። አማሉኝ ብሎ ሳይል መጸለይ ይችላል። ነገር ግን ስህተት ነው አያስፈልግም ብሎ ማለት ግን አይችልም። አማሉኝ ማለት ይችላል፣ ግን መለመን ይችላል። አለመቀበልስ አልቀበልም አስተምሮቱን ማለት ግን አይችልም። ምክንያቱም ትእዛዙ ግን ከላይ ራሱ ስለሆነ መጸለይስ በራሱ ይችላል፣ መጸለይ ይችላል። አልቀበልም ማለት አይችልም። ሎክ አማልዱም እነሱን አማላጅነት አልቀበልም ማለት አይችልም። ነገር ግን በራሱ መጸለይ ይችላል። አማልዱኝ ሳይል መጸለይ ይችላል። መፍቱ ነው። ኢንቴንሽንህ ነው የሚወስነው ማለት ነው። በራሱ መለመን ይችላል። ነገር ግን አያማልዱም አይራዱም ብሎ ማለት ጌታ ያዘዘውን ትእዛዝ መካድም ስለሆነ እንደገናም ደግሞ እነሱ ከኛ ጋር ኮሚኒኬት የሚያደርጉትን አያደርጉም እያለ እየተከለከለ ስለሆነ ምክንያቱም እኛ የተጠመቅን እንዳለ ክርስቶስን ለብሰናል። ያ ክርስቶስን የለበስነው ደግሞ የሚሞት ሙታን አይደለንም። እኛ ሕያዋን ነን። ሕያዋን እንደመሆናችን ደግሞ ይሄ በቦዲ ውስጥ ያለነው ብቻ አሁን ያለን ብቻ አይደለንም። እነሱ እንደ ደመና የከበቡን ሐዋርያ ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እንደሚናገረው እንደ ደመና ከበውናል ይላል። እንደ ደመና እንደኛ የከበቡን ከእነሱ ጋር ኮሚኒኬት እናደርጋለን። ስለዚህ ኮሚኒኬት ስለምናደርግ ያ ቅዱሱ መንፈስ በውስጣችን ያለው አንድ ስጋ አንድ አካል አይሚን ያ የበላ ነው የጌታን ስጋ በበላን ወቅት ላይ ከእነሱ ጋር ኮሚኒኬት እናደርጋለን። አንድ አድርጎናል ማለት ነው። አስተሳስሮናል። በማይታየው ረቂቁ እግዚአብሔር መንፈስ በውስጣችን ባለው አንድ ሆነናል። ኮሚኒኬት እናደርጋለን ማለት ነው። ያ ኮሚኒኬሽን ነው አያስፈልግም ብለህ መቁረጥ አትችልም ማለት ነው። አንዱ ብልት ሲጎዳ ሌላኛው እንደሚታመም ሁሉ ስለዚህ አይ ይሄንኛው ብልት ይቆረጥ አያስፈልግም ማለት አትችልም። በራስህ ግን ጸሎት ማድረግ ትችላለህ። ግዴታም ነው እኮ አንተ ራስህ የታዘዝከው እኮ ስለ ሌሎችም ጸሎት እንድታደርግ ነው። በደንብ አስበው። አንተ ስለ ሌሎችም ጸሎት እንድታደርግ ታዘህ ነው። አያስፈልገኝም የነከሌ አያስፈልግም ሚል ንትርኩስ ለምን ትገባለህ? ስለ ሌሎችም እኮ አንተ ጸሎት አድርግ ተብለሃል እኮ ከራስህ አልፈህ አይደለም ስለ ቅዱሳኑ ወይንም ደግሞ በክርስትና ያሉ ማህበረሰቡና ከክርስትና ውጭ ያሉት ለጠላቶችህ እንኳን ለሚያሳድዱህ እንኳን ጸሎት አድርግ ተብለህ ታዘህ ኖ አያስፈልግም ለነሱ ለምን አደርግላቸው ለምን ጸሎት የሚደረግላቸው ብለህ መካድ አትችልም። ምክንያቱም ጸሎት አድርግላቸው ስለተባልክ ማለት ነው። ጸሎት ላታደርግ ትችላለህ እኮ እሱ ስንፍናህ ነው። ለሚያሳድዱ፣ ለሚረግሙ፣ ለሚያባርሩ፣ ቤተሰቦችን ለገደሉ ጸሎት ላታደርግ ትችላለህ። ነገር ግን ጸሎት መደረግ የለበትም ማለትና አለማድረግ ልዩነት አለው። ሜይ ቢ ካገኘኸኝ ከድር ጸሎት ላታደርግ ትችላለህ። ጸሎት እንድታደርግ ግን ታዘሃል። ገብቶኛል። ላታደርግ ትችላለህ። ነገር ግን መደረግ የለበትም ማለት ግን አድርጉ የሚለው መቃወም ነው። መቃወም ስለሆነ ነው። ቀጥል ክርስቲያን። የሚራዱ መላእክቶች ናቸው። ምልጃን በተመለከተ እፎይ የተናገረውን የሚያጠናክር የመጽሐፍ ቅዱስ ክፍል አንድ ላንብብልህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እነግራለሁ ብሎ እመክራለሁ ይላል። ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ እንድናደርግ መጽሐፍ ቅዱስ ይናገራልና ይህንን አልቀበልም ማለት አይቻልም፣ መጽሐፉ ስለሚያዝ ማለት ነው። ያ ወደ ቶፒኩ መልሰውና ምን ላይ ነበር ጠፋኝ። ያ ስለ ትንሣኤ ነበር እያወራን የነበረው። ሜቢ እስኪ ሐዋርያቶች እኛ ክርስቶስ ኢየሱስ ከሙታን ተነስተዋል ብለው ሰብከዋል። የኢሳስ ተከታዮች ምንድን ነበር ስብከታቸው የሚለው ሙስሊሞችን እንጠይቃቸው። እፎይ ያ የኢሳ ከሐዋርያቶቹ ሱራ 3:52 ላይ አንድ ቼክ አድርገው። ሱራ 3:52 ሱራ 111 እስከ 113 የኢሳ ደቀ መዛሙርቶች አሉ ሐዋርያቶች የሚባሉ ምንድን ነው የሰበኩት? ምን ብለው ነው ያስተማሩት? ስለ ኢሳ ምን ብለው ሰብከዋል? እሱን ብታሳዩት የሚል ቃል አቶ ነው። ተውሂድን አግኝተሃል? ግን ተውሂድ የሚል ቃልን አግኝተሃል? ቁርአን ላይ ችግር የለውም። ተውሂድ የሚል ቃል ቁርአን ውስጥ የለም፣ ችግር የለውም። የቸገረው ግን ስላሴ የሚል ቃል ፈለጋ ነው መጽሐፍ ቅዱስ ላይ። ተውሂድ የሚለው ቃል እምነቱ የእሱ የተመሰረተበት ግን ቁርአን ውስጥ የለም፣ ችግር የለውም።
ተውሂድን በሶስት ከፍሎ ያምናል። ተውሂድ አልአስማውት ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያምናል። እንኳን ከቁርአን ከሐዲስ ሊሰጠን አይችልም፣ ግን ችግር የለውም። ግን ያምናል። በዚህ ግዴታ ነው ማመን ብሎ ያምናል። አይ ጭንቅላት ኤንኤስ ቶፒኩ ላይ ግባው ብራዘር ያ የማያዋጣ ጥያቄ ነው። ጥያቄን ተረዳ። ምን ሆነ ነው ጠይቃለህ? ችግር የለውም። አሁን ቶፒኩ ላይ ግባ። ያ እሺ ሙሐመድ፣ አጠር ያለ እና ቀጠን ያለ ጥያቄ ነው የጠየቅኩ። ያን ያህል የሚከብድ አይመስለኝም። ኢሳ ተከታዮች አሉት ብለህ ታምናለህ? አላህ አለኝ አለ። ኧረ ሚውት አታድርጉ። ለጠይቀው ትመልሳለህ ሙሐመድ? ውልቅ አሉ። አንዳችሁ አትመልሱት። አንድ ሙስሊም እኔ አይ ወንደር ይሄንን የሚመልስ ካለ አንድ ሙስሊም ይሄንን መመለስ የሚችል የኢሳ ሐዋርያቶች ይሄንን አስተምረዋል ብለው አንድ ሙስሊም መመለስ የሚችል አለ? ትመልሳለህ? ልጠይቀው መጀመሪያ። እስልምና ተምረሃል? አጥንታል? ክርስትና ነው ዛግተው የላኩ ወይስ እስልምና ነው አስተምረው የለቀቁ? ኧረ በእናትህ ምን ሆነ ነው? ማንም አላገኘም። በራሴ ፍቃድ ነው የመጣሁትና እኮ ክርስትና ነው ያስተማሩ ወይስ እስልምና ነው? ኡስታዞቼ ሳይሆን አሁን ተው፣ ስለ ኡስታዞቼ ምናምን ተው እኮ። ምንድን ነው ያስተማሩን ትምህርት ንገረኝ እስኪ። እኔ 5 ደቂቃ ሰጥሃለሁ። 5 ደቂቃ ሰጥሃለሁ። ነው ብለን ያስተማሩት። አይ እስልምና ጭንቅላት ምንድነው ጥያቄ? እንግዲህ መጀመሪያ ጠይቄ ነበረ። ያው ስላሴ እንዴት ነው የተረዳችሁት ለማለት ያክል። መልካም ኦኬ። ሽሚታርክ ስላሴን እንዴት ነው የተረዳችሁት? መልካም ስላሴን እኛ የተረዳ ነው። ስላሴ የሚል አስተምሮ ምንድን ነው? እሱ የሚለውን የክርስቲያኑ አረዳድ ምንድን ነው? አብ ወልድ መንፈስ ቅዱስ እንዲህ ብለን የተረዳ ነው። አብ ወልድ መንፈስ ቅዱስ ብለን ተረዳን። አብ አባት ማለት ነው። ወልድ ልጅ ማለት ነው። መንፈስ ቅዱስ እስትንፋሰ እግዚአብሔር ማለት ነው። ታሲት እንዲህ ብለን ተረድተናል። ስለዚህ ክርስቲያኖች እኛ ስላሴ ብለን ስንል ምን እያልን ነው? አብ ወልድ መንፈስ ቅዱስ እያልን ነው። ሙስሊሞችስ ተውሂድ አልአስማውል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብላችሁ ስትሉ ምንድን ነው የተረዳችሁት? አንተ ወደ ተውሂድ ለመጣ በቃ አብ ወልድ መንፈስ ቅዱስ ማለት ነው እንዴ? ስላሴ አይደለም። ምንድን ነው እሱ? ምን ሆነ ነው? አደረግኩት በስርዓት እያናገርኩ ነው። ባይዘዌ እኔም እምነቴን እኮ ነው የነገርኩህ። ማለቴ እኔ አንድም ሶስትም የምለው ነገር ስላልገባኝ እኮ ነው። መልካም እሺ፣ ሚዩት አድርገውንም። ኦኬ። ስለዚህ ምን ብዬ ነበር የነገርኩህ? ስላሴ ማለት እንዴት ነው የተረዳችሁት ላልከው፣ አብ ወልድ መንፈስ ቅዱስ ብለን ተረድተናል። እሱም አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት እስትንፋሰ እግዚአብሔር ነው። ስለዚህ አምላካችን አብ ሶርስ ብለን ስንል ምን አለው? ቃል አለው። ቃሉን ምን ብለን እንጠራለን? የባህሪ ልጁ ብለን እንጠራለን። እንደገና ደግሞ አምላካችን ሕያው ነው ብለን እናምናለን። ሕያው የባህሪ ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሙት አይደለም፣ ቃልና የባህሪ ሕይወት አለው ብለን እናምናለን። ስለዚህ እንደዛ ብለን እናምናለን። አንድ መለኮት አለ፣ 3 አካል አለ ብለን እናምናለን። በተመሳሳይ አንተ ጋር ምን ብለህ ታምናለህ? አላህ አለ፣ መንፈሱ አለ፣ ቁርአን አለ። ቃሉ ቁርአን ፍጡር አይደለም። የአላህ መንፈስ ምን እንደሆነ አታውቁትም። አላህ ደግሞ አለ። አላህ የአላህ ቃል ለምሳሌ ፍጡር አይደለም ብለህ እንደምታምነው ማለት ነው። እኔ አሁን በስርዓት እያዳመጥኩ ነው እና ስትሰድበን
ዝም ብለህ ምን ብዬ ሰደብኩ? ምን ብዬ ሰደብኩ? አላህ አለ፣ አላህ መንፈስ ቃል የለው? ቅዱስ አለ፣ ቁርአን አላህ አለ ቃል የለው? እያሉ ነው አላህ ቃል የለው? ቁርአን ያላህ ቃል አይደለም አይደለም? ቁርአን ያላህ ቃል አይደለም። አይደለም? አሁን አሁን ጥያቄ አትጠይቀኝ፣ ቁርአን ያላህ መልሱን ቃል ብቻ ነው አይደለም? መልስልኝ። ቁርአን ያላህ ቃል ነው አይደለም? ውረድ እያለህ ነው። ማን ነው ውረድ ቢላል? እነዚህ ሰዎች እኮ እያበዱ ነው። እፎይ በቃ የሚያምኑትን ነገር ራሱ ከአንተ አፍ ሲወጣ ስድብ እየመሰላቸው እኮ ነው። ቁርአን ያላህ ቃል ነው ማለት ስድብ ነው ሆነ ደግሞ። አይ እንዴት ነው ይሰማል? ድምጼ ኔትወርክ ተሰራ። አይደለም ቆይ አንዴ መሐመድ ስማኝ። ይሰማል ድምጼ? መሐመድዬ አንድ ጥያቄ አሁን ስጠይቅ እኔም ግር አለኝና የኔም ጥያቄ ስለሆነብኝ ነው። አንድን ሶስትን እንዴት ነው የተረዳችሁት ብለሃል። አላህ አንድ ነው ትላላችሁ። አንድን ደግሞ ተውሂድ ደግሞ ማለት አላህን አንድ ማድረግ ዩኒፊኬሽን ኦፍ ዋንነስ ነው እና አንድ የሆነን አካል እንዴት ነው አንድ የምታደርገው? ይህንንስ እንዴት ተረዳችሁት? ይህስ እንዴት ገባህ አንተ? አንድ ነገር አንድ ከሆነ እንዴት ነው ወደ አንድ የምታመጣው? ወደ አንድ ማድረግ የሚል ትምህርት የምትሰጠው? ይቅርታ ይህን እንዴት የገባህ አንተ? ላውራ እኮ አስረዳኝ። እስኪ አውራ፣ ይህንን አስረዳኝ ነው አይደለም። እኔ የትንሣኤን በዓል ያከብራሉ። እንዴት ባለንበት የመስቀልን የክርስቶስን ስቅለት መጥተው ይሰግዳሉ በማለት ነው አይደለም? ሞንታርቦ ይዘው መጥተው ያሸበሩት። ምንጩ ምንድን ነው? መሰረቱ ምንድን ነው? እስልምና ቀደም ያልኳችሁ ማለት ነው። ለፋሲካ ጠብቀው ቢላይ ስላሉ አላልኳችሁም? መረጃው ምን ላይ ነው ያለው? ራሳቸው መጽሐፍ ላይ ነው ያለው። ፋሲካን ማክበር የለባቸው። ፓልም ሰንዴን ማክበር የለባቸው። ያው መጽሐፍቶቻችሁ ቀዳችሁ ጣሉት። ታዲያ ሐዲሶቻችሁን ቁርአኑን ቀዳችሁ ጣሉት። ስለዚህ ፋሲካን ጠብቀ የምታሸብረው ፋሲካ እንዳያከብሩ እኛ ባለንበት የሚል መጽሐፍ ስላላችሁ ነው። ለእኛ ክርስቶስ ታረደ፣ እናንተ ደግሞ ቤዛችሁ ማን ነው? እኛ ለእናንተ ቤዛ ነን። ልገባ ማለት ነው። ቀጥል። ትንሽ የተወሰነ ልበላችሁና እናበቃለን። እሺ፣ ከሙታኖች ጋር ወይም ደግሞ አስክሬን በምናወጣበት ጊዜ ድምፃችንን ከፍ ላለ ማድረግ። ለምሳሌ እናትህ ልትሞትበት ትችላለች። አንድ ካህን ሊሞትብ ይችላል። አንድ ጳጳስ ሊሞት ይችላል። አንድ ዲያቆን ሊሞት ይችላል። በፍጹም ሙስሊሞች ባሉበት ቦታ ድምፅህን ከፍ አድርገህ ሀዘንህን በለቅሶ መወጣት አትችልም። አሁን እየቻልክ ያለው ምንድን ነው? እሱ ቁጥር ገና ስላልበለጥክ ሱራ 3 28ን እየተገበሩት ነው። ሱራ 3 28 ማለት ምን ማለት ነው? ቁጥር እስከምበልጧቸው ድረስ አስመስሉ። በልባችሁ እየረገማችኋቸው በጥርሳችሁ ሳቁላቸው። ጓደኛ መሆን ይችላሉ። የማስመሰል ማለት ነው። በልቡ እየረገመ በልቡ እየጠላ ይህንን አይተገብርብህም። ፋሲካን እንዳታከብር ብሎ አሁን ይህን የሚከለክለውን አይከለክልህም። ቤተክርስቲያን እንዳታድስ ብሎ አይከለክልህም። ሱራ 3:8 ላይ ግን በውስጡ ይጠላሃል፣ በውስጡ ይረግመሃል፣ በውስጡ ይዘጋጅልሃል። እርግማኑ እንትኑን ይላል። ከዛ ሱራ 8:60 ላይ ማሸበሪያ ያዘጋጅልሃል። እነ አቡ ሃይደር የተናገሩት ላችሁ። ነገር ግን አሳያችኋለሁ፣ መረጃውን አሳያችኋለሁ። የትኛውም አረብኛ የሚችል ሙስሊም ካለ የትኛውም ሰው ገብቶ ማንበብና በራሱ መተርጎም ይችላል ማለት ነው። በሙስሊሞች ገበያ ውስጥ ከአስክሬን ጋራ ሻማን ላለማሳየት፣ ለምሳሌ በቀብር ወቅት ሻማ ወይም ደግሞ ጧፍ ሊበራ ይችላል አይደለ? ሙስሊሞች ባሉበት አካባቢ እንደዛ ማድረግ አይቻልም። አሳማዎችን ላለማርባት ወይም ደግሞ ወይን ጠጅ ላለመሸጥ። አሁን ለምሳሌ ባይዘ እነዚህ ነገሮች ሀረር ላይ በብዛት እየተደረጉ ነው። ሜይ ቢ ብዙ ሰዎች በውስጥ እንደዚህ አይነት ነገሮችን አድሬስ ያደርጋሉ። ሀረር ላይ እንትኖችን እንዳለ እየከለከሏቸው እያባረሯቸው ናቸው። ነጋዴዎችንም እንደዚህ መጠጥንም ሆነ ምናምን ኢቨን ሀረር ቢራንም እንትን እያሉት መሰለኝ፣ እንደዛ ነገር ሰማሁ መሰለኝ። ግን ጠቃቅን በዛ የሚተዳደሩትን እንትን እያሏቸው አስወጥተዋቸዋል፣ አባረዋቸዋል።
ኢቨን ትምህርት ቤትም እኮ ሸሪያ አድርገዋል። ታውቃለህ አይደል? እዛ ተማሪዎች አሉ እነዚህ ያ አንድ አይነት እዛ ዩኒፎርም የሆነ ምናምን ትምህርት ቤት ላይ ያ ሂጃብ የሚለብሱ እንትን አንድ አይነት ሆኖ ልብሱ ምንድን ነው? ኒቃቢስት ማለት ነው። አይናቸው ብቻ ነው የምትታየው። ሰው ዶሚኔት ስላደረጉ እዛ አፕላይ አድርገውታል። እንትን ላይም ወደ 3 ዞን ነው ምናምን ሶማሌም እንደዛ እንትን አለ የሸሪያ ህግ አድርገውታል። እንግዲህ የሸሪያው ህግ ሆኗል። ስለዚህ አሁን ይተገበራል። እዛ ይተገበራል። እዛ ያሉት አካባቢ ላይ አሁን ቤተክርስቲያን ማደስ አችልም። የሀረሩ አክቹዋሊ መድኃኔዓለም ቤተክርስቲያንም ብዙ እንትኖች አሉበት፣ ሽኩቻዎች አሉበት። ለማስፈረስ ብዙ እየጣሩ ነው። እንቅስቃሴዎቻቸው ብዙ እንትኑን ነስተውታል። አስቀድሞ ናሬሽኑን ተነጥቀን ቤተክርስቲያኑ መፍረስ አለበት። ጀጎል ግንብን ዘሆል ታሪካዊ እስልምና ለማድረግ እንቅስቃሴዎች ስላለ እዛ ውስጥ የመድኃኔዓለም ቤተክርስቲያን አይ ቲንክ ያ ቆየው ካየሁት መድኃኔዓለም ቤተክርስቲያን መሰለኝ መግቢያው አካባቢ ላይ ያለ አለ ምርጥ ቦታ አደባባይ አለ ፊት ለፊቱ። እሱም ቤተክርስቲያን ብዙ ነው እንቅስቃሴው እንዲፈርስ ያለው የሚደረገው። ታሪካዊ ቤተክርስቲያን አይ ቲንክ በአፄ ሚኒልክ ጊዜ የተሰራ ምናምን ይመስለኛል። ረጅም በዩኔስኮም የተመዘገበ ነው። ነገር ግን እንዲፈርስ የማድረግ ስራዎች ተደጋጋሚ እንትን ይላሉ። ወደ ሸሪያው እዛ እየሄዱበት ስላለ ማለት ነው። የማሸበሩ ክርስቲያኑ አብዛኛው ለዘብተኛ ስለሆነ ማገባን ያድርገ ምን አጨቃጨቀኝ አይነት ስታፍ ማለት ነው። እሱ ጋር ማይመጡለት ይመስለዋል። ጋር ያ እሺ ምን ይላል? ሽርክን በይፋ ላለማሳየት ይላል። አሁን እዚህ ጋር እንግዲህ ሽርክ የሚሉት ምንድነው? ለምሳሌ እኛ ክርስቲያኖች በስላሴ አማኞች ነን። ስላሴን ማመን ደግሞ እንደ እስልምና ሽርክ ነው። ስለዚህ ስለ ስላሴ መስበክ አይቻልም፣ ስለ ክርስቶስ መስበክ አይቻልም። ለእነሱ መስቀል ማሳየት ሽርክ ነው። ያንን ማድረግ አይቻልም። ሙስሊሞች ባሉበት አካባቢ በሸሪያ የምትተዳደሩ ከሆነ እሺ፣ ሰዎችን ወደ ሃይማኖታችን ላለመጋበዝ ወይም ደግሞ ላለመግባባት። ስለዚህ ይሄን እንግዲህ እነዚህ ናቸው ክርስቲያኖቹ ከሙስሊሞቹ ጋር በሸሪያ ስለሚተዳደሩ ይሄን ቃል ኪዳን የገቡት ማለት ነው። ጭንቅ ሆኖባቸው ምንድነው አንድ ክርስቲያን ሙስሊሞችን ወደ ክርስትና መጣራት አይችልም። ሙስሊሞች በማረኩት ባሪያ ላይ መብት ላለመጠየቅ ሙስሊሞች ለምሳሌ የክርስቲያንን ባሪያ በጦርነት ይማርኩና የባክህ ያንን ልጅህ ከተማረከ ወይም ደግሞ ሚስትህ ከተማረከች የባክህ መልስልን ብለን መጠየቅ አትችልም። ሚስትህ በጂሃድ ከተማረከች በጦርነት ከተማረከች መጠየቅ አትችልም። ሚስቴን መልስልኝ ብለን ኦልሬዲ የዛ ሰው ባሪያ ስለሆነች ማለት ነው። እሺ ከዘመዶቻችን መካከል ወደ እስልምና መግባት የሚፈልግ ሰው ካለ ላለመከልከል። ስለዚህ አንድ ለምሳሌ እህትህ ወንድም ሊሆን ይችላል ወደ እስልምና መግባት እፈልጋለሁ የሚል ካለ እባክህ ይሄ እውነት አይደለም እና እዚህ ተማርና እውነቱን እወቅ ብለህ መከልከል ወይም ደግሞ ማስተማር አትችልም ማለት ነው። ያንን ሙሉ ፍቃድ ሰጥተህ ወደዛ እንዲገባ ማድረግ ግዴታ አለብህ። እሺ በየትኛውም ቦታ ብንሆን የራሳችንን የተለየ ልብስ ለመልበስ። ይሄ ደግሞ ምንድነው? እንደ ዩኒፎርም ማለት ነው። ሙስሊሞች በሚኖሩበት ቦታ ላይ ክርስቲያኖች ዩኒፎርም ማድረግ አለባቸው። የራሳቸውን መለዮ ልብስ መልበስ አለባቸው። ለምሳሌ እናንተ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። ያ መታወቂያችሁ ነው፣ የተማሪነታችሁ የሰራተኝነታችሁ መለያ ነው ማለት ነው። ስለዚህ እነዚህ ክርስቲያኖቹ ደግሞ ከሃዲ ለመሆናቸው መለያ ዩኒፎርም ይበጅላቸውና ይሰጣቸዋል። እሱን ነው መልበስ ያለባቸው ሙስሊሞች በሚኖሩበት አካባቢ። እንቀጥል። በአለባበስ በጥምጥም በጫማ ወይም በፀጉር አሰራር ሙስሊሞችን ላለመምሰል። ስለዚህ ሙስሊሞችን መምሰል በየትኛውም አለባበስ በምናምን አይቻልም። ጫማቸውንም የእነሱን አይነት ማድረግ አይቻልም። አለባበሳቸውንም አጠማጠማቸውንም እነዚህና የመሳሰሉትን ነገሮች ማድረግ አይቻልም። እሺ በንግግራቸውም ላለመናገርና በቅጽል ስማችን ላለመጠራት። ለምሳሌ የክርስትና ስም ይኖራችኋል ሁላችሁም ብዬ አስባለሁ። ክርስቲያኖች ኦርቶዶክሳውያን ከሆናችሁ በተለይ የክርስትና ስም ሊኖራችሁ ይችላል። ወልደ ማርያም ሊሆን ይችላል። ለምሳሌ ኃይለ ኢየሱስ ሊሆን ይችላል ስማችን ማለት ነው። በዛ ስም መጠራት በፍጹም አይቻልም፣ በሸሪያ የምትተዳደሩበት አገር ከሆነ ማለት ነው። የጭንቅላታችንን የፊት ለፊት ፀጉር ላለመላጨት። ስለዚህ የግድ ከነሱ የፀጉር ስታይል ለመለየት አንተ የፊት ፀጉርህን ቁንጮ አድርገህ እነሱን መምሰል የለብህም ማለት ነው። ሌላው ምንድነው? ወገባችን ላይ የራሳችንን መታወቂያ ቀበቶ ለማሰር የውርደት ምልክት ስለሆነ ይሄ ጂዚያ ሲከፍሉ ምናምን የሚያሳዩት የራሳቸው የሆነ ቀበቶ አላቸው። እሱን ቀበቶ ታጥቀው ዘወትር መንቀሳቀስ አለባቸው። ይሄ እስልምና ነው እንግዲህ
ይሄ እስልምና ክርስቲያኖች እንዲኖሩበት እንዲተዳደሩበት የሰጠው ህግ ነው። ይህንን ይዘው ነው እኛ ሰላም ነን፣ ክርስትና እስልምና የሰላም ሃይማኖት ነው እያሉ ክርስቲያኖችን በየቦታው ለማሸበር የሚጋጋጡት ማለት ነው። ስለዚህ ይሄ አይነት አስተሳሰብ ከማንም ጋር አያናኑራችሁ፣ ከማንም ጋር አያናኑራችሁ። አሁን ህዝቡ የሚታለልበት በእናንተ የሚሸወድበት በእናንተ የውሸትና የሐሰት ፕሮፓጋንዳ የሚነዳበት ታይም አይደለም በፍጹም። ይሄ ኦልድ ስታይል ነው። አካሄዳችሁን ማስተካከል አትችሉም። አክቹዋሊ እናውቃለን። ምክንያቱም አስተምሮታችሁ ይሄ ስለሆነ፣ አስተምሮታችሁ ውሸት፣ ፖለቲካ፣ ፕሮፓጋንዳ፣ ማሸበር ስለሆነ ይህ በዓል ነው። ጌታችን ኢየሱስ ክርስቶስ እንደተናገረ ማለት ነው። እነሆ የሰው ልጅ ተላልፎ ይሰጣል፣ በካህናት በጻፎች እንደሚገደል እንደሚሰቀል ከተናገረ በኋላ እሱንም ደግሞ በሶስተኛ ቀን እንደሚነሳ ተናግሮ ነበር እና ያንን የተናገረውን ፈጽሞ እንደተነሳ መጽሐፍ ቅዱስ አራቱም ወንጌላት በግልጽ ሁኔታ አስቀምጠው ይገኛልና ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። በታላቅ ኃይል ተነስቷል። ጌታችን ኢየሱስ ክርስቶስ ማንም ያላደረገውን ሉክ እንግዲህ ክርስቶስ ኢየሱስ የተናገራቸው ያደረጋቸው ነገሮች በሙሉ እውነት መሆኑን የምናረጋግጥበት አንዱ ይሄ ነው። ክርስቶስ ኢየሱስ ምን ብሎ ተናግሯል? አንድ የመጽሐፍ ቅዱስ ክፍል ላንብብ እያነበብን የተወሰነም በልበትና ሙስሊሞችንም ደግሞ በተመሳሳይ ይህንን በተመለከተ የምናወራው ሀሳብ ይኖራል ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ክርስቶስ ኢየሱስ ከመሞቱ በፊት ይህንን ተናግሮ ነበር። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ብሎ ይናገራል። ስለዚህ ክርስቶስ ኢየሱስ ከመሞቱ ከመሰቀሉ በፊት እንደሚገደል ነገር ግን በሦስተኛው ቀን ደግሞ ሞትን ድል አድርጎ እንደሚነሳ ተናግሮ ነበር። ይቀጥላል። ከዚህ በኋላ እስከሚሞትበት ሰዓት ድረስ ይህንን እየተናገረ ነበር ለሐዋርያቶቹ ማለት ነው። ክርስቶስ ኢየሱስ የተናገረውን ነገር ድል አድርጎ ተነስቷል። ሞትን ድል አድርጎ ተነስቷል። ስለዚህ ክርስቶስ ያደረጋቸው የተናገራቸው ነገር በሙሉ እውነት መሆኑን የምናረጋግጥበት ዋናው ሊባል በሚችል ደረጃ ማለት ነው መሰረቱ ሞትን ድል አድርጎ በመነሳቱ ነው። ሕያው ሆኖ በመነሳቱ ነው። ስለዚህ አራቱም ወንጌላት ክርስቶስ ኢየሱስ በመስቀል እንደሞተ፣ እንደተሰቀለ፣ እንደተቀበረም ነገር ግን ተቀብሮ እንዳልቀረ ሞትን ድል አድርጎ እንደተነሳ ይናገራሉና በግልጽ አራቱም ወንጌሎች እንደዚህ ይናገራሉ። የሐዋርያው ጳውሎስ መልእክታት 14ቱ መልእክታት ሞቱን ጠቅሶ መነሳቱንም ጠቅሶ ይናገራል። እንዲሁም ደግሞ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ ክርስቶስ ኢየሱስ እንደሞተ እንደተነሳ በመልእክታቶቻቸው አስፍረው ተቀምጦ ይገኛልና ሙስሊሞች ለምን አትቀበሉም? የእናንተ ኢሳስ ስለ እናንተ ኢሳስ የምትነግሩን ነገር ምንድን ነው? እንግዲህ ይሄንን ሐዋርያቶች በግልጽ አስተምረው አልፈዋል። ሐዋርያቶች ይሄንን አስተምረው አልፈዋል። የጌታ 12ቱም ደቀ መዛሙርት ይሄንን አስተምረው አልፈዋል። ወደ እናንተ ስንመጣ ደግሞ የእናንተስ ምንድን ነው የሚለውን ነገር እንፈትሻለን ማለት ነው። ኦኬ፣ እሺ፣ መልካም፣ ጥሩ ነው። ቃል ካለ ሰላም በለን። ቃል ይሰማል አለ የለውም?